በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 13 ጀምረን ስንመለከት እንዲህ የሚል ታሪክ እናገኛለን። ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ ይላል። ወደ ኢየሩሳሌም የወጣበት ምክንያት የአይሁድ የፋሲካ በዓል ስለቀረበ በዓሉን አብሮ ከነሱ ጋር ለማክበርና እነሱንም ለማስተማር ነበረ። ወደ ኢየሩሳሌም ከሄደ በኋላ ወደ ቤተ መቅደስ ገባ ይላል። ወደ ቤተ መቅደስ ሲገባ ቤተ መቅደሱ እንደ ስሙ መስዋዕት እየተሰዋበት ሰውና እግዚአብሔር እየተገናኘበት ኃጢአት እየተሰረየበት አላገኘም። ሰዎች ንስሐ እየገቡበት አላገኘም። ምሳሌያዊ መስዋዕት እንኳ ቢሆን እየተሰዋ አላገኘም። ክህነታቸው የምሳሌም እንኳ ቢሆን ምሳሌያዊ ክህነትም እንኳ ቢሆን በዚያ ክህነት ግን የቅድስና ስራ እየሰሩ ህዝቡን እያስተማሩበት አላገኘም። በገና እየደረደሩ አላገኘም። ለእግዚአብሔርና ለስሙ እየተንበረከኩ አላገኘም። ህጉን አክብረው በህጉ እየተመሩበት ቤተ መቅደስ አላገኛቸውም ነበረ። ይልቁንም ቤተ መቅደሱን የገበያ ማዕከል አድርገው ይሸጡበት፣ ይለውጡበት፣ ያጭበረብሩ፣ ይነግዱበት ነበረ። የብሉይ ኪዳን ካህናት፣ ጸሐፍትና ፈሪሳውያን ስምንቱ ቤተ አይሁድ ተሰብስበው በዚያ ያወናብዱበት ነበረ። ስለዚህ ኢየሱስ ቤቴን አላቸው። ቤቴ የጸሎት ቤት ይባል ነበረ። የጸሎት ቤት ነበረ። ጸሎት የሚጸለይበት ቤት ነበረ። እግዚአብሔር በደመና ተሸፋፍኖ የሚገለጥበት ቤት ነበረ። እናንተ ግን የገበያ ማዕከል አደረጋችሁት። የወርቅና የብር መሸቀጫ አደረጋችሁት። እናንተ ግን የላምና የርግብ መሸጫ አደረጋችሁት አለና ይህን ወንበራቸውን ገለበጠው ካለ በኋላ እነሱን ደግሞ የገመድ ጅራፍ አበጅቶ አባረራቸው ይላል። አስወጣቸው። የብሉይ ኪዳኑን ካህናት በአዲስ ኪዳን ካህናት ተካበት። የብሉይ ኪዳኑ ቤተ መቅደስ በአዲስ ኪዳን ቤተ መቅደስ ተካው። የብሉይ ኪዳኑ ቤተ መቅደስ ላምና በሬ ነበር የሚታረድበት። የአዲስ ኪዳኑ ቤተ መቅደስ ግን የክርስቶስ ስጋ፣ አማናዊ ስጋ፣ ህያው የሆነ ስጋውና ደሙ፣ ደመ መለኮትና ስጋ መለኮት የሚፈተትበት አደረገው። የብሉይ ኪዳኑን ካህናት ደግሞ እነዚያን ሐሰተኞችን አባሮ ሌቦችንና ወንበዴዎችን ካባረረ በኋላ ሌላ የሐዲስ ኪዳን ካህናትን አመጣ። እነ ጴጥሮስን ተካበት፣ እነ ጳውሎስን ተካበት፣ እነ ዮሐንስን ተካበት። በሰማይ በምድር ያሰሩት በሰማይ የታሰረ የሚሆን እነሱን ተካበት። እነሱን አገልጋይ አደረገ። አሁንም እኛ በቤተ መቅደሱ የምንቀልድ ከሆነ ክርስቶስ ያባረናል። ልብ ብላችሁ አስተውሉ። በቤተ መቅደሱ የምንነግድ ከሆነ ቤተ መቅደስ ስልህ ይሄንን አዳራሽ አይደለም እያልኩ ያለው ቤተ መቅደስ አንተው ራስህ ነህ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 1 ጀምረ ስናይ እናንተ ይላል የመንፈስ ቅዱስ ማደሪያዎች ናችሁ፣ ታቦቶች ናችሁ፣ ቤተ መቅደሶች ናችሁ። መንፈስ ቅዱስ በእናንተ ላይ አድሯን ያድርባችኋል፣ በጸጋ ተዋህዳችሁ ይኖራል። ይሄንን ቤተ መቅደስ በሐሰት ብታፈርሱት፣ በውሸት ብታፈርሱት፣ በዝሙት ብታፈርሱት፣ በስካር ብታፈርሱት፣ በመጠጥ ብታፈርሱት፣ በልዩ ልዩ የኃጢአት ስራዎች ብታፈርሱት ያፈርሳችኋል። እናንተ በደሙ ተገዝታችኋልና በወርቅና በብር ያይደለ በደሙ ገዝቷችኋልና የክርስቶስ ቤተ መቅደሶች ናችሁ። በስጋችሁ ክርስቶስን አገልግሉ ተብሎ ተጽፏል። በስጋችን ክርስቶስ እንድናገለግል፣ በስጋችን ለክርስቶስ እንድንሰግድ ቤተ መቅደሱ የክርስቶስ ማደሪያ ስለሆነ፣ ቤተ መቅደሱ የመንፈስ ቅዱስ ማደሪያ ስለሆነ ክፉ እንዳናደርግበት ታዘናል ማለት ነው። ኃጢአት እንዳንሰራበት ታዘናል ማለት ነው። ሰውነታችን ሁል ጊዜ እኛ ብቻችን አይደለንም። ክርስቶስ ያየናል። ሁል ጊዜ እግዚአብሔር ያየናል። ኃጢአትም ስንሰራ ያየናል። ጽድቅም ስንሰራ በግልጥ ያየናል። እሱ ግን ከባት ያበሳ ሆኖ ታግሶናል እንጂ እንደ ኃጢአታችን እንጠፋ ነበረ፣ እንደ በደላችን እንባረር ነበረ። ሊቃነ ካህናቱ ቤተ መቅደሱን ሲያሳድፉ ክርስቶስ በጅራፍ አባረራቸው። የቤተ ቅናት አቃጠለኝ ተብሎ በዳዊት መዝሙር እንደተጻፈ መዝሙር 68 ቁጥር 9 ጀምረን ስናነብ የቤተ ቅናት አቃጥሎኛል፣ በቤተ መቅደስ ገበያ አቁመው ባዩ ጊዜ አቃጠለኝ የቤተ ቅናት። አንተን በቤትህ ገበያ አድርገው እንደተገዳደሩህ እኔን ደግሞ ገበያውን ብፈታው በማን ስልጣን ነው ይሄን የምታደርገው አሉኝ ብለው ተገዳደሩኝ።
ያንተ ልጅ መሆን የባህሪ ልጅህ መሆኔን ክንድህ ቃልህ መሆኔን ተገዳደሩ፣ ተፈታተኑኝ። አንተን በሲና በረሃ መና ከደመና አውርደህ ብትመግባቸው ባህር ከፍለህ ብታሻግራቸው እንደተገዳደሩ ስጋዬን ብሉ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ብላቸው እኔንም ተገዳደሩኝ። እየተገዳደርነው ነው ክርስቶስን። ስጋውን ደሙን ካልበላና ካልጠጣን የዘላለም ሕይወት እንደሌለን ተጽፏል። ዮሐንስ ወንጌል ምዕራፍ 6 ቁጥር 52 ላይ ተመልከት። ይህን ካላደረጋችሁ ሕይወት የላችሁም ሲለን እኛ ግን እንቀልዳለን። በፌዝ በእድሜያችን ላይ ሌላ እድሜ እየተቀነሰበት እንደሚሄድ እንኳ አይገባንም እንዴ! ለቁርባን ለስጋውና ደግሞ የእድሜ ክልል ማጠር፣ ሌላ ቀን መቀጠር፣ ሌላ ጊዜ መቅጠር ክርስቶስ መገዳደር ነው። ከክርስቶስ ውጭ በራሳችን እንደምንኖር ማሰብ ነው። ከክርስቶስ ውጭ በራሳችን እድሜ ጨምረን እንደምንኖር ማሰብ ነው። እግዚአብሔርን መገዳደር ነው። ይሄንን ልናቆም ይገባል።